አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። ይህ ለተጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ እስላማዊና ዓለም አቀፋዊ እንዲሁም ሀገራዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዛሬም እንደተለመደው ከሀገር ውስጥና ከባህር ማዶ ያሉ ወቅታዊ በሳምንት ውስጥ የነበሩ መረጃዎችን ወደ እናንተ የምናደርስ ይሆናል። ከጁማ እስከ ጁማን አዘጋጅተው በማቅረቡ በኩል ከማል ኑርዬ አብራችኋለሁ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ቀዳሚ መረጃችን የሚሆነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ የሃይማኖታዊ አውቃፍ ሚኒስቴር ጋር በትብብር ለመስራት የሚያስችለውን ስምምነት ተፈራርሟል። ይህንን የተመለከተ መረጃ ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉሳዊ መንግስት የሃይማኖት አውቃፍ ሚኒስቴር ጋር በተለያዩ ዘርፎች በጋራ ለመስራት የሚያስችላቸውን ስምምነት ትላንት ጥር 14 2018 ዓ.ም በጠቅላይ ምክር ቤቱ መሰብሰቢያ አዳራሽ ተፈራርመዋል። ስምምነቱ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና የሞሮኮ ንጉስ መሐመድ ስድስተኛ አፍሪካ ዑለማ ፋውንዴሽን ዋና ጸሐፊ ፕሮፌሰር ሲድ መሐመድ ራፊቅ ተፈራርመዋል። በጠቅላይ ምክር ቤቱ የመሰብሰቢያ አዳራሽ በተከናወነው በዚሁ ስነ ስርዓት ላይም እንደተገለጸው ስምምነቱ የኢትዮጵያ ዑለማዎች በሞሮኮ ሀገር የነጻ ትምህርት ዕድል ወይም ስኮላርሺፕ እንዳገኙና የከፍተኛ ትምህርት ስልጠናዎች እንዲከታተሉ በር የሚከፍት ነውም ተብሏል። በተጨማሪም በሞሮኮ ንጉሳዊ መንግስት የሃይማኖት አውቃፍ ሚኒስቴር በየዓመቱ የኢትዮጵያ ዑለማዎችን ወይም ዱዓቶችን እንዲሁም ኡስታዞችን በመውሰድ የክህሎት ማሻሻያ ስልጠናዎችን እንደሚሰጥን በስምምነቱ ላይ መመላከቱን የተገለጸው ይህ የሁለቱ ሀገራት የሃይማኖታዊ ተቋማት ትብብር በኢትዮጵያ ያለውን የዑለማዎች አቅም ለመገንባት ዘመናዊ የሃይማኖት አገልግሎት ለማስፈን ትልቅ ድርሻ ይኖረዋል ተብሎ እንደሚጠበቅም ተገልጿል። ሌላው በዚህ ሳምንት ውስጥ ከነበሩ ፕሮግራሞች መካከል በጅማ ዞን ሸኪ ከተማ ታላቅ የዱዓ ፕሮግራም ተካሂዷል። በዚህ ፕሮግራም ላይ እጅግ በርካታ ህዝብ የተሳተፈበት ነበረ። በኦሮሚያ ክልል ጅማ ዞን ደደ ወረዳ ሸኪ ከተማ በሰለፍነው ጥር 10 2018 ዓ.ም ታላቅ የዱዓ ፕሮግራም የተካሄደ ሲሆን በመድረኩም ለአንጋፋው ቢላል መስጂድ የገቢ ማሰባሰቢያ መርሃ ግብር ተካሂዷል። ቢላል መስጂድ በሸኪ ከተማ አንጋፋና ቀደምት መስጂድ እንዲሁም ታሪካዊ መስጂድ መሆኑ የተገለጸ ሲሆን መስጂዱ እስካሁን የነበረበትን ሲሰጥ የነበረውን አገልግሎት ለማዘመንና በተሻለ ቁመና ለመገንባትም የገቢ ማሰባሰቢያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይም የፌዴራል መጅሊስ አመራሮች፣ ታላላቅ ዑለማዎች፣ ኡስታዞች፣ በርካታ የአካባቢ ሙስሊሞች እንዲሁም ጥሪ የተገላቸው እንግዶችና የኦሮሚያና የዞኑ መጅሊስ አመራሮች እንዲሁም የወረዳ መጅሊስ አመራሮች መገኘታቸው የተገለጸ ሲሆን መርሃ ግብሩ ኢስላማዊ ወንድማማችነት ጎልቶ የታየበት እንደነበረም ተመላክቷል። በአድሎ ከተማ የመስጂድ አልነስር ገቢ የሚሆን የሱቆች ግንባታ የመሰረት ድንጋይ ተቀመጠ። በማዕከላዊ የኢትዮጵያ ክልል ከምባታ ዞን በአድሎ ዙሪያ ወረዳ አድሎ ከተማ የሚገኘው የመስጂድ ነስር የራሱ ገቢ ማመንጫ የሚያስችሉት የ10 ሱቆች ግንባታ በይፋ ተጀምሯል። መስጂዱ ላለፉት 9 ዓመታት ያላለሰለሰ ህልውና ትግል በማድረግ ሐቀኝነቱን በህግ ፊት አስመስክሮ ወደ ቀጣዩ ምዕራፍ የተሸጋገረ መሆኑ የተገለጸ ሲሆን አሁን ደግሞ የሱቆች የመሰረት ድንጋይ በማኖር ለግንባታ ማስጀመሪያ የሚሆን የገቢ ማሰባሰቢያ መርሃ ግብር በመስጂዱ ቅጥር ግቢ ጥር 10 2018 ዓ.ም ተካሂዷል። በዚህ የዳዕዋና የገቢ ማሰባሰቢያ መርሃ ግብር ላይ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኢማም ሐጂ አብዱልሃዲ አህመድ ቡርሃን፣ የክልሉ መጅሊስ ዋና ጸሐፊ ሼህ ዑመር ሙስጠፋና የከምባታ ዞን መጅሊስ ዋና
ሰብሳቢ ሼህ ናስር ሼህ ሃሩን እንዲሁም የሀላባ ዞን መጅሊስ ሰብሳቢ ሼህ ሁሴን መሐመድ፣ ታዋቂ ዳኤዎች፣ መሻይኮችና የሀገር ሽማግሌዎች እንዲሁም የአካባቢው ሙስሊሞች መገኘታቸው ተገልጿል። በዕለቱ በተደረገው ከፍተኛ ቅስቀሳ ከ700 ሺህ ብር በላይ መሰብሰብ የተቻለ ሲሆን ይህም ለግንባታው ከሚያስፈልገው ጠቅላላ ወጪ ጥቂቱን ብቻ የሚሸፍን መሆኑም መላው ዓለም የሚገኙ ኢትዮጵያን ሙስሊሞች እንዲሁም ይህ ጉዳይ ያገባናል የሚሉ ኢትዮጵያን በሙሉ እንዲሳተፉ ጥሪ ቀርቧል። ይህ ግንባታ ተጠናቆ ገቢ ማመንጨት ሲጀምርም ከምባታ ዞን ለሚገኙ መስጂዶች እንዲሁም መድረሳዎች ማጠናከሪያ የሚውል መሆኑ የተገለጸ ሲሆን በአካባቢው የሚታየውን ተጽዕኖ ለመመከት የደዋ ስራዎችን ለማስፋትና ለማጠናከርም ጉልህ ድርሻ ይኖረዋል ተብሏል። ይህንን መረጃ ያደረሰን የሀሩን ሚዲያ ደቡብ ስቱዲዮ ባልደረባችን አብደልመጂድ አህመድ ነው። የረመዳን መቀበያ ደዋና የተማሪዎች መረቃት መርሃ ግብር በሞጆ ከተማ ሊካሄድ መሆኑ ተገለጸ። በሞጆ ከተማ የሚገኘው ኢቅራ የቁርአን ሂፍዝና እስላማዊ ትምህርት ማዕከል የቁርአን ተማሪዎች መረቃትና ታላቅ የደዋ ፕሮግራም የፊታችን ጥር 24 2018 ዓ.ም በሞጆ ከተማ እንደሚያካሄድ ነው የገለጸው። ረመዳን ወርን ለመቀበል ታስቦ በተዘጋጀው በዚህ ደማቅ መርሃ ግብር ላይም ታዋቂው ዳኢ ኡስታዝ አቡ ሀይደር፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሀይደር ከድር እንዲሁም ኡስታዝ ኢድሪስ አህመድና ከአዲስ አበባና ከአካባቢው የተጋበዙ ታላላቅ ዑለማዎችና ኡስታዞች የሚገኙ መሆኑ የተገለጸ ሲሆን በዕለቱም የተመራቂ ተማሪ ቤተሰቦችን ጨምሮም በርካታ የአካባቢ ሙስሊሞች ይገኛሉ ተብሎ ይጠበቃል። በዚሁ መድረክ ላይ ቀልብን የሚያረጥቡ ልዩ መንፈሳዊ መሰናዶዎች ተዘጋጅተው እንደሚጠብቁ የተመላከተ ሲሆን በመላው ሞጆ ከተማና በአካባቢው የሚገኙ ሙስሊሞች በዚህ ዝግጅት ላይ እንዲታደሙም ጥሪ ቀርቧል። የፕሮግራሙ ቀን ጥር 24 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ በሞጆ ከተማ በሚገኘው መስቀለኛ ዱአማ ሆቴል አዳራሽ ይከናወናል ተብሏል። የዚህ ፕሮግራም ዋና አዘጋጅም ኢቅራ የቁርአን ሂፍዝና እስላማዊ ትምህርት ማዕከል መሆኑ ነው የተገለጸው። ከ1000 በላይ ተማሪዎች የተሳተፉበት የደዋ መርሃ ግብር ተካሄደ። ኤቨረስት ትምህርት ቤት ሙስሊም ተማሪዎች ጀማ ፊታችን እየመጣ የሚገኘው ታላቁን የረመዳን ወር አስመልክቶ ወጣቱ ረመዳንን እንዴት መጠቀም አለበት በሚል ርዕስ ታላቅ የደዋ ፕሮግራም በትላንትናው ዕለት ፉሪ በሚገኘው ኤቨረስት ትምህርት ቤት አዳራሽ አካሂደዋል። ኤቨረስት አካዳሚ ሙስሊም ተማሪዎች ጀማ ባዘጋጁት በዚሁ መርሃ ግብር ላይም ከ1000 በላይ የሚሆኑ ተማሪዎች የተገኙ ሲሆን የደዋ መርሃ ግብርም ተካሂዷል። በፕሮግራሙም ከወጣቶች ጋር የተገናኙ የተለያዩ መልእክቶች የተላለፉ ሲሆን በመርሃ ግብሩ ማጠቃለያም ለፕሮግራሙ መሳካት አስተዋጽኦ ላደረጉ ተማሪዎችም የማበረታቻ ሽልማት ተበርክቶላቸው ዝግጅቱ ተጠናቋል። ወጣት ምንድን ነው አልኳችሁ? አንደኛው ዲፊኒሽን ወጣት ማለት በሁለት ድክመቶች መሃል ያለ ጥንካሬ ነው። ልጅ እያለ አንድ ሰው በጣም ህፃን ነው። ስለዚህ ቅዋ አለው፣ መንቀሳቀስ ይችላል፣ ስራ መስራት ይችላል፣ ግን ኃይል የለውም ወይ ብስለት የለውም። ልክ ካረጀ በኋላ ደግሞ ጭራሽ በ3 እግር መሄድ ይጀምራል። በልጅነታችን በዳዴ በ4 እግር፣ ከፍ ሲል ደግሞ በ3 ጭራሽ ተደግፈ ምናምን ነው የምንሄደው እና የበሰሉ ሰዎች ታላላቆች ደግሞ አስተሳሰብ ዓለምን የራሳቸው በሆነ መንገድ ይረዱታል፣ ግን ማስተግበር አይችሉም። ስለዚህ ወጣትነት ላይ ግን ቅዋም አለ ብስለትም አለ፣ ቅዋም አለ ብስለትም አለ። ስለዚህ ማንኛውም ሰው የሆነ አይዲዮሎጂ ይዞ ከመጣ፣ የሆነ አስተሳሰብ ይዞ ከመጣ፣ የሆነ ዓለምን መቀየር ከፈለገ፣ የሆነ ነገር ማድረግ ከፈለገ የሚያናገረው ማንን ነው? ወጣቱን ነው። ስለዚህ ወጣቱን ሰብስቦ ነው የሚያወራው ማለት ነው። ሌላኛው ዲፊኒሽን ወጣትነት ወኔ ነው ይላሉ። ወኔ ነው፣ ቅዋ ነው። ስለዚህ ስላረጀ ልጅ ስለሆነ ምናምን ሳይሆን ገና በለጋ እድሜው የሞተ መንፈስ ያለው ሰው ካለ ወይ ደግሞ ትልቅ ሆኖ ኃይለኛ የሚንበለበል ፍላጎት ያለው ሰው ካለ፣ ወኔ ካለ ያ ሰው ወጣት ነው እንለዋለን። ሌላኛው ወጣትነትን እንደ ሁለት ሰይፍ ዲፋይን እናድርገው። በሁለት በኩል ስለት እንዳለው አንድ ሰይፍ ማለት ነው። በአንደኛው ሳይድ ወጣትነት በጣም ከባድ ነው። አሁን ነገርኳችሁ አይደለ? በሁለት ድክመቶች መሃል ያለ ጥንካሬ ነው። ስለዚህ የታመቀ እምቅ ኃይል ነው ማለት ነው በውስጡ ወጣትነት የሚባለው ነገር የሚይዘው። ስለዚህ እንደ ዳይመንድ ነው። ዳይመንድን ለማግኘት እኮ ተቆፍሮ ተለፍቶ ምናምን ነው የሚገባው አይደለ? ስለዚህ ወጣትነት የሚባለው ኤጅ በራሱ እሳት ነው። በራሱ ምንድነው? እሳት ነው። በጣም ከባድ ነው። ወጣትነት የምንለው ነገር በጣም ይከብዳል። በዛ ልክ አላህ Subhanahu Wa Ta'ala የወጣትነትን ክብደት እንድንረዳው ረሱል ሰለም ይላሉ ኢነላህ አላህ ቆለ ያዕጁብ ይገረማል። ኢማጂን አላህ ኻሊቀል ከውን ነው። ይሄን ሁሉ የፍጥረት ዓለም የፈጠረው የሁሉም ነገር ፈጣሪ ያስገኝ ጌታ የሆነው ብቸኛው አላህ Subhanahu Wa Ta'ala ይገረማል። ራሱ በፈጠረው ነገር አላህ በእንዴት ሊገረም ይችላል? በምን ይገረማል? ቢሸባብ الذي ليست له ሰብዋ ስሜት በሌለው ወጣት አላህ ይገረማል። ስሜቱን መቆጣጠር በሚችል ስሜቱን መያዝ በሚችል ወጣት አላህ ይገረማል። ቅድም እንደተባለው ሰባቱን يظلهم الله في ظله يوم لا ظل الا ظله ውስጥ وشاب نشا في طاعة الله ብለውናል ኡስታዛችን።
ስለዚህ ወጣትነት ክብደቱን የምትረዱት እንደዚህ ነው። በጣም ከባድ ነው። የኢትዮጵያ ልማት ባንክ ሱኩክ የተባለውን ኢስላማዊ ቦንድ ወደ ተግባር ለማስገባት መቃረቡን አስታወቀ። የኢትዮጵያ ከወለድ ነፃ የባንክ አገልግሎት በከፍተኛ ፍጥነት እያደገ ባለበት በዚህ ወቅት የኢትዮጵያ ልማት ባንክ ሱኩክ የተሰኘውን ኢስላማዊ ቦንድ ወደ ስራ ለማስገባት የሚያስችል ወሳኝ የውይይት መድረክ በኤኤፍኤስዲ ኢትዮጵያ ጋር እያካሄደ መሆኑን ገልጿል። ይህ እርምጃም በሀገሪቱ የካፒታል ገበያና ከወለድ ነፃ የኢንቨስትመንት አማራጮች ላይ ትልቅ ተጽዕኖ ይኖረዋል ተብሎ እንደሚጠበቅም ነው የተገለጸው። በውይይቱ ላይ የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ኢሳያስ ካሳና የኤፍኤስዲ ኢትዮጵያ ዋና ስራ አስፈጻሚ ሂክመት አብዱላህ የተሳተፉ ሲሆን ባንኩ ለረጅም ጊዜ ሲያጠናው የቆየው የሱኩክ ቦንድ ዝግጅት አሁን በተሻለ ደረጃ ላይ ወደ ስራ ለማስገባት የሚያስችል ዝርዝር ውይይት ተደርጓልም ተብሏል። ኤፍኤስዲ ኢትዮጵያ ለባንኩ ከወለድ ነፃ አገልግሎት የቴክኒክ ድጋፍ ለማድረግና የባለሙያዎች አቅም ለማጎልበት ቃል የገባ መሆኑ የተገለጸ ሲሆን በሌሎች የባንክ ስራዎች ላይም ዓለም አቀፍ ምርጥ ተሞክሮዎችን ለማጋራት የሚያስችል መግባባት ላይ ተደርሷልም ተብሏል። የስራ ዕድል በማግኘት በኮንትራት ወደ ሳውዲ አረቢያ ገብተው ሲሰሩ የነበሩ ኢትዮጵያን በተለያየ ምክንያት የስነ ልቦና ጫና ገጥሟቸው በሳውዲ አረቢያ መንግስት ባዘጋጀው መጠለያ ማዕከላት ለረጅም ጊዜ ሕክምና ሲከታተሉ የቆዩ 11 ኢትዮጵያን እህቶች እንዲታከሙና ወደ ሀገራቸው እንዲመለሱ በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ እንዲመለሱ ማድረጉን ገልጿል። ሕክምናቸውን አጠናቀው በጤናቸው ሁኔታ የተሻሻለ በመሆኑ ቤተሰቦቻቸውን በማፈላለግ እስከ አዲስ አበባ በሚደርስ የኤምባሲ ሰራተኞች በመመደብ ወደ ሀገራቸው በሰላም እንዲገቡና ከቤተሰቦቻቸው ጋር እንዲገናኙ ማድረግ መቻሉን ነው በሪያድ የሚገኘው የኢትዮጵያ ኤምባሲ የገለጸው። አገልግሎት አሰጣጥ ሂደቱን በማዘመን ለዜጎች የተቀላጠፈ አገልግሎት ለመስጠትና የሚያጋጥማቸውን የተለያዩ ተግዳሮቶች እልባት ለመስጠት የያዘውን ጥረት አጠናክሮ እንደሚቀጥል የገለጸው ኤምባሲው የሚያጋጥሙ የተለያዩ ችግሮችን በቀላሉ ለመፍታት ይቻል ዘንድ ዜጎች ወደ ሳውዲ አረቢያ ሲገቡም ህጋዊ መንገድ ብቻ እንዲሆንና የሀገሪቱን ህግና ወግ፣ ባህል እንዲሁም ሃይማኖት እንዲያከብሩ በጥብቅ እናሳስባለን ብሏል። ሌላኛው መረጃችን የሚሆነው በሶሪያ ጦር በምስራቅ ኤልፓ የሚገኘው ከተሞችን መቆጣጠሩን ገልጿል። የኩርድ ተዋጊዎች አካባቢውን ለቀው መውጣታቸው ነው የተመላከተው። የሶሪያ መንግስት ጦር ከኩርድ ታጣቂዎች ጋር ባደረገው ስምምነት መሰረት በምስራቅ አሌፓ የሚገኝ ስልታዊ ከተሞችን በቁጥጥር ስር መዋሉ ተሰምቷል። እንደ አልጀዚራና ሮይተርስ ዘገባ ከሆነ በኩርድ የሚመራው የሶሪያ ዲሞክራቲክ ኃይሎች ኤስዲኤፍ ከሶሪያ መንግስት ጋር በደረሱት መግባባት መሰረት ከምስራቅ አሌፖ ከተሞች ለቀው ወጥተዋልም ተብሏል። የሶሪያ ጦር በምስራቅ አሌፖ አቅራቢያ የሚገኙ ቁልፍ የገጠር ከተሞችና የመከላከያ መስመሮችን የተረከበ መሆኑ የተገለጸ ሲሆን ይህም በክልሉ ወይም በአካባቢው ያለውን የመንግስት ይዞታ የሚያጠናክር ነው ተብሏል። የኩርድ ተዋጊዎች አካባቢውን ለቀው መውጣታቸውን በቱርክና በኩርድ ኃይሎች መካከል ሊቀሰቀስ የሚችለውን ቀጥተኛ ጦርነት ለመቀነስ የታለመ መሆኑም የፖለቲካ ተንታኞች የገለጹ ሲሆን የቱርክ መንግስት በድንበሩ አካባቢ ከኩርድ ኃይሎች መኖራቸውን እንደ ብሔራዊ ስጋት ስለሚቆጥረው ወታደራዊ እርምጃ ለመውሰድ በተደጋጋሚ ሲያስጠነቅቅ መቆየቱ ተገልጿል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን ይህን ይመስል ነበር። ሳምንት በሌሎች መረጃዎች በተመሳሳይ ሰዓት የምንገናኝ ይሆናል። የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም 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 ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛ ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት